ኢትዮጵያ የባለብዙ ብሔሮች ቋንቋዎች፣ ቅርሶች እንዲሁም ትውፊቶች መገኛ ሀገር ናት። ያላትን ሀብት በአግባቡ በመጠቀም ወደ ቱሪዝም በመቀየር በኩል ከቅርብ ጊዜ ወዲህ የጀመረችው ስራ አበረታች ውጤት እየታየበት ነው። ኢትዮጵያ በጣም ሰፊ የሆነ የሚዳሰስና የማይዳሰስ ነው። ስለዚህ እነዚያን ቅርሶች ማስመዝገብ አለብን ብለን ግን ከወትሮው ለየት ባለት ሁኔታ ነው ይሄድ ነው። የማይዳሰስ ቅርስ ላይ ዝም ብለን አናተኩርም። የሚዳሰስም ቅርስ አለን። የሚዳሰስ ቅርስ ሆኖ ደግሞ እንደገና የባህል ቅርስ ላይ ያተኮር ነው። የተፈጥሮ ቅርሶቻችን ላይ ያላተኮር ነው። ስለዚህ ባለፉት 7 ዓመታት ቢወሰድ ለምሳሌ ጥምቀት አንደኛው ነው ከማይዳሰሱት ማለት ነው። ሸዋሊድ፣ ሄርኢሴ፣ አሁን ጊፋታ አራተኛው ነው ማለት ነው። ከሚዳሰስ ደግሞ በተለይ ትኩረት የሰጠነው የትኛው ነው? ወደ ተፈጥሮ መግባት አለብን። የባህልን ትልቅ አድርገን የወሰነው ለዛ ነው። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ተመዝግበው የዓለም ቅርስ መሆን የሚችሉ በርካታ ቅርሶች አሏት። እነዚህንም ቅርሶች በማስመዝገብ አበረታች ስራዎች የተሰሩ ናቸው። በዚህም በርካታ ቅርሶች በዩኔስኮ ማስመዝገብ ተችሏል። ሰሞኑን የወላይታ ዘመን መለወጫ ጊፋታ በዩኔስኮ ተመዝግቧል። ጊፋታ የወላይታ ህዝብ የዘመን መለወጫ በዓል በህንድ ኒው ዴልሂ በ20ኛው ዩኔስኮ የማይዳሰስ ቅርስ በይነ መንግስታት ስብሰባ ጸድቆ የሰው ልጅ የባህል ቅርስ የማይዳሰስ የባህል ቅርስ ወካይ ዝርዝር ውስጥ ገብቷል ማለት ነው። ቅርሶች በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መመዝገባቸው ጥቅሙ የጎላ መሆኑ ይነሳል። ኢትዮጵያ በርካታ የሚዳሰስም የማይዳሰስም ባህል አላት። ይሄንን ምን ያክል በዓለም ደረጃ አስተዋውቀናል ነው ለራሳችን ከምንናገረውና ከምንጽፈው በየሚዲያው ከምንናገረው በላይ አንደኛው በዩኔስኮ ማስመዝገቡ ትልቁ ነገር ምንድነው? ሲመዘገብ የወላይታ ህዝብ ባህላዊ ቅርስ ተብሎ አይደለም፣ የኢትዮጵያ ባህላዊ ቅርስ ተብሎ አይደለም፣ የሰው ልጅ ባህላዊ ቅርስ ተብሎ ነው። የማይዳሰስ የባህላዊ ቅርስ ተብሎ ነው። ትልቁ ፋይዳ እዛ ላይ ነው በነገራችን ላይ ማለት ነው። አፍሪካንም አጠቃላይ ዓለሙንም የሚያጠቃልልና እኛ ከምናስተዋውቀው በላይ እዛ ላይ መመዝገቡና ፋይሉ ደግሞ እዛው ይቀመጣል እና የ10 ደቂቃ ዶክመንተሪ ቪዲዮ አለ፣ ሌሎችም ስላሉ ይሄንን ማንም ጎብኚ እና የሚፈልግ ሰው እዛ ላይ የሚያገኘው ነው። እኛ ከምናስተዋውቀው በላይ ራሱን እዛ ላይ ያስተዋውቃል። ቱሪዝም ላይ የሚፈጥረው መነቃቃት የጎላ ከመሆኑ ጋር ተያይዞ ጎብኚዎችን በመሳብ ሀገር ማግኘት የሚገባትን ጥቅም እንድታገኝ በማድረግ የሀገር ኢኮኖሚ ላይ የሚፈጥረው አበርክቶም ከፍ ያለ ነው። እያንዳንዱ ሀገር ታሪኩን ባህሉን ሲያስተዋውቅ ምንድነው ማንነቱን አመጣጡን ያለውን ነገር ማስተዋወቅ አለበት ማለት ነው። ስለዚህ ለሀገር ገጽታ ግንባታ ቱሪዝሙን ስንወስድ ደግሞ ቱሪስት ዝም ብሎ አይደለም ብዙ ጊዜ የሚመጣው ማለት ነው። የሚመጣው ምን አለ ምን ላይ ይችላል ነው ኢትዮጵያ እንግዲህ ለስብሰባ የሚመጣው በስብሰባ አጋጣሚ ሊመጣ ይችላል። ግን አስቦ የሚመጣው የመጀመሪያ የሚገባው ዩኔስኮ ዌብሳይት ነው ምን አይነት ቅርስ አለው ነው። እነዚህን የማየት ቀጥሎም ደግሞ ደቡብ በርካታ የማይዳሰሱ ቅርሶች አሉት። ሰሜኑም እንደዚያው ነው፣ ምዕራቡም እንደዚያው ነው፣ ምስራቁም እንደዚያው ነው። ስለዚህ ጊፋታ ብቻ ሳይሆን ሌሎችንም የማይዳሰሱ ቅርሶች በመናስመዘግብበት ጊዜ ቱሪዝም ላይ ያለው አስተዋጽኦ አሁን ኢሚዲየትሊ የምናየው ነገር አይደለም። በነገራችን ላይ ግን እየተያያዘ ነገ ከነገ ወዲያ ይሄ ደግሞ አሳታፊ በዓልም ስለሆነ ማለት ነው። የቤት በዓልም ነው፣ የአደባባይ በዓል ነው። ብዙ ከለርፉል የሆኑ የጎዳና ላይ ትርኢቶች አሉ፣ ሌሎችም አሉ። እንደዛ ስለሆነ በዛ መንገድ ቱሪዝም ስንል መጀመሪያ ነገር እነዚህን ማስተዋወቅ ስንችል ነው ማለት ነው።